ሰላም ጤና ይስጥልኝ የተከበራችሁ የጋፋት ኒውስ ቤተሰቦቻችን የተለያዩ ዓለም አቀፍ መገናኛ ብዙሃን በፊት ለፊት ገጾቻቸው ይዘዋቸው የወጡትን መረጃዎች የምናደርስበት የዕለተ አርብ መጋቢት 25 ቀን ዓለም አቀፋዊ ዜናዎችን ወደ እናንተ የምናደርስበት ሰዓት ነው። በቀዳሚነት ከያዝናቸው ጉዳዮች ውስጥ ሩሲያ በስከመጨረሻ ጦርነቱን ስለመቀላቀሏ፣ ከ50 ዓመት በኋላ ወደ ጨረቃ የሰው ልጅ አሻራውን ለማሳረፍ እያደረገ ስላለው ግብግብ፣ አሜሪካ በመውለድ የሚገኝ ዜግነትን መልሳ ልትፈቅድ ስለመሆኑና ሌሎች አንኳር ጉዳዮችን በፊት ለፊት ገጾቻችን ይዘናል። አብራችሁን ስትቆዩ ዝርዝር ጉዳዮችን ታዳምጣላችሁ። በቀዳሚነት ወደ ያዝነው ጉዳይ እናምራ። በኢራን እስላማዊ አብዮታዊ ዘብ ውስጥ የሚገኘው ፋቲህ የተባለው ክፍል አዛዥ የሆኑት ጄኔራል መሐመድ አሊ ፋት ዛሂዲ መገደላቸውን የአገሪቱ መገናኛ ብዙሃን ጠቅሶ የቢቢሲ ፋርስ ቋንቋ አገልግሎት ዘገበ። ወታደራዊ ምንጮቹን ጠቅሶ የኢራን መገናኛ ብዙሃን እንዳሳወቁት ጄኔራሉ የተገደሉት በአሜሪካና በእስራኤል እየተፈጸመ ባለው ጥቃት በትናንትናው ዕለት ሐሙስ መሆኑን የተገለጸው። ምንጮቹ ጨምረውም ጄኔራል መሐመድ አሊ ፋታሊዝን ቀደም ሲል የአብዮት ዘብ እግረኛ ሰራዊት ክፍል አዛዥ እንዲሁም ባሳጂ የተባለው የሚሊሻ ጦር ፋታሂን የተባለው ክፍል አዛዥም ነበሩ። የቻይናው ዢንዋ የዜና ወኪል በበኩሉ ከኢራን ጦር ኃይሎች ጠቅላይ ማዘዣ ጋር ግንኙነት ያለው ዴፍ የተባለው የኢራን ዜናንም አገልግሎት ጠቅሶ ይህንኑ ዜና በተመሳሳይ መልኩ ዘግቦታል። ዩናይትድ ኪንግደም እንግሊዝ 30 ሀገራትን የሚሳተፉበትና የሆርሙዝ ወሽመጥን ዳግም ለማስከፈት ያለመ ጉባኤን ልታስተናግድ ነው። ጉባኤው የዓለም 20% ነዳጅ የሚተላለፍበት ይህንን የባህር መስመር ለማስከፈት የሚኖር ዲፕሎማሲያዊ፣ ፖለቲካዊ አማራጮች ላይ ይነጋገራልም ተብሎም ይጠበቃል። ኢራን፣ አሜሪካና እስራኤል በጋራ ጦርነት ከከፈቱበት ወዲህም በወሽመጡ ላይ የሚንቀሳቀሱ በርካታ መርከቦች ላይ ጥቃት ተሰንዝሯል። በወሽመጡ ላይ የሚደረገው የመርከብ እንቅስቃሴ በዚህ የተነሳም ክፉኛ መስተጓጎሉ ተገልጿል። ሮብ ዕለት የአሜሪካው ፕሬዝዳንት ዶናልድ ትራምፕ መተላለፊያውን ዳግም ለማስከፈት ቢዘገዩም ወኔያቸውን ማጠናከር አለባቸውም ሲሉ የአውሮፓ ህብረት አባል ሀገራትን መውቀሳቸው የሚታወስ ነው። ትራምፕ አጋሮቻቸው ሆርሙዝን ማስከፈት አስቀድመው ሊያደርጉት ይገባ ነበር ያሉ ሲሆን አክለውም ወደ ወሽመጡ ሂዱና ውሰዱ፣ ተከላከሉ፣ ለራሳችሁ ተጠቀሙበትም ብለዋል። ሩሲያ የኢራንን የጦርነት እንዲያበቃ አስተዋጽኦ ለማድረግ ዝግጁ መሆኗንና ፕሬዝዳንት ቭላዲሚር ፑቲን ከቀጠናው መሪዎች ጋር መነጋገር መቀጠላቸውን የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ እንደተናገሩ ሮይተርስ የዜና ወኪል ዘግቧል። ፕሬዝዳንቱ እኒህን ግንኙነቶች ቀጥለዋል፣ በሆነ መንገድ አገልግሎታችን ከተፈለገ በእርግጥም በተቻለ ፍጥነት ወታደራዊ ሁኔታ ወደ ሰላም እንዲሸጋገር ለማረጋገጥ አስተዋጽኦአችን ለማድረግ ዝግጁ ነን ሲሉም ቃል አቀባዩ ለጋዜጠኞች ተናግረዋል። ፕሬዝዳንት ትራምፕ አሜሪካን ከኔቶ አባልነት ለማስወጣት እያሰቡ እንደሆነ ስለመናገራቸው ለሩሲያ ቃል አቀባይ ጥያቄ ቀርቦላቸው ሩሲያ ኔቶን የምትመለከተው እንደ ጠበኛ ጥምረት እንደሆነ በመግለጽ ምላሽ መስጠታቸውንም ሮይተርስ ዘግቧል። የኢራን ጦር አዛዥ ሜጀር ጄኔራል ኢምር ሃታሚ ሰራዊቱና አመራሮቻቸው የጠላትን እንቅስቃሴ በከፍተኛ ጥንቃቄ እንዲከታተሉና ለማንኛውም አይነት ጥቃት ለመከላከል እርምጃ ለመውሰድ እንዲዘጋጁ ትዕዛዝ መስጠታቸው ተዘገበ። ከኢራን አብዮታዊ ዘብ ጋር ግንኙነት ያለው ታስኒው ያወጣው ዘገባ እንደሚያሳየው ጠላት በመሬት ዘመቻ ለመክፈት የሚሞክር ከሆነ አንድም ሰው መትረፍ የለበትም ሲሉ ለሰራዊት አዛዡ ትዕዛዝ ሰጥተዋል። ዋና አዛዡ በመላው ኢራን ከሚገኙ የጦር አየር መከላከያ እንዲሁም የምድር የአየርና የባህር ኃይሎች አመራሮች ጋር እንደተነጋገሩ ዘገባው ያመላክታል። የጠላት ጠበኛ ድርጊትን ለመጋፈጥ እንዲቻል የኢራን ጦር ጥቃት ለመፈጸምና ለመከላከል ሙሉ ዝግጅት እንዲያደርግም አሳስቧል። የጦርነቱ ደመና ከአገራቸው ላይ መነሳት አለበት፣ ሁሉም ደህንነቱ ሊጠብቅ ይገባል። ምክንያቱም አንድ ቦታ ደህንነቱ የተጠበቀ ሆኖ ህዝባችን ደህንነቱ ያልተጠበቀ ሊሆን አይችልም ሲሉም ተናግረዋል። ጦር አዛዡ ይህንን ያሉት ፕሬዝዳንት ዶናልድ ትራምፕ በሚቀጥሉት 2 ወይም 3 ሳምንታት ውስጥ ኢራን በኃይለኛው እንደሚመቱ ከተናገሩ በኋላ ነው። አሜሪካ እግረኛ ሰራዊቷን ወደ ኢራን ደሴቶች ልታሰማራም ትችላለች የሚለው ስጋትም መናፈስም ከጀመረ ሰንብቷል።
በጉጉት ሲጠበቅ የነበረው የአርቴሚስ 2 መንኮራኩር ወደ ውሃ መምጠቅም በህዋ ሳይንስ ዘርፍ ያሉ መነቃቃቶችን ከፍ አድርጓል ይላል የሲኤንኤን ዘገባ። ከፍሎሪዳ የተነሳው መንኮራኩር ለቀጣይ 24 ሰዓታት በምህዋር ዙሪያ ሲሽከረከር ቆይቶ ወደ ጨረቃም የሚጓዝ ይሆናል። አርቴሚስ 2 ተልዕኮ አርቴሚስ ሰከንድ ሚሽን የሰው ልጆችን ከአፖሎ 17 ወዲህ ወደ ጨረቃ መልሶ በመውሰድ ታሪካዊ ጉዞ አካሂደዋል ተብሏል። 4 የናሳ ጠፈርተኞችን የያዘው መንኮራኩር ከፍሎሪዳ ሲነሳ አሜሪካን ጨምሮ በተለያዩ ሀገራት በርካታ ሰዎችም ተከታትለውታል። መንኮራኩሩ ከመነሳቱ አስቀድሞ የተወሰኑ የቴክኒክ ችግሮች ቢገጥሙትም በስተመጨረሻም ከመሬት መነሳትም ችሏል። ጠፈርተኞቹ ደህና ናቸው፣ ጥሩ መንፈስም ላይ ይገኛሉም ሲል ናሳ አሳውቋል። በ10 ቀናት ቆይታቸው ጨረቃ ላይ ባያርፉም ጨረቃን ይዞራሉ። ከዚህ ቀደም የትኛውንም የሰው ልጅ ከምድር ርቆ ከሄደበት ርቀት በላይ ይጓዛሉም ብሏል። ከ50 ዓመታት በፊት በአፖሎ 17 ጠፈርተኞች ወደ ጨረቃ ሲጓዝ የነበረ አንጻር አርቴሚስ 2 የተባለ መሆኑን ባለሙያዎችም ተናግረዋል። ሌላኛው የዶናልድ ትራምፕ ጉዳይ ተመልሰናል። ፕሬዝዳንት ዶናልድ ትራምፕ ገደብ የጣሉበት አሜሪካ በመውለድ የሚገኝ ዜግነትን በተመለከተ የሀገሪቱ ጠቅላይ ፍርድ ቤት ጥርጣሬ እንዳለው ተገለጸ። አብዛኞቹ የጠቅላይ ፍርድ ቤት ዳኞች የትራምፕን እግድ አሳማኝ ሆኖ እንዳላገኙትና ውሳኔውንም ሊቀለበስ እንደሚችልም ተመላክቷል። ከሰነድ አልባ ስደተኞች እንዲሁም ወደ አሜሪካ ለጉብኝት ከሄዱ ጥንዶች ለሚወለዱ ልጆች አገሪቱ ዜግነት ስትሰጥም ቆይታለች። የትራምፕ አስተዳደር ለሁለተኛ ጊዜ ስልጣን ሲይዝ ካስተላለፋቸው ውሳኔዎች አንዱ አሜሪካ ውስጥ በመውለድ የሚገኝ ዜግነት ላይ ገደብ መጣል ነው። ትራምፕ ገደቡ ህገወጥ ስደትን ይቀንሳልም ብለዋል። ተቀናቃኞች ደግሞ ገደቡ የአሜሪካን ስደተኞች ህግ ይጥሳልም ብለውም ተከራክረውበታል። ስልጣኑ ላይ ባሉ ፕሬዝዳንቶች ባልተለመደ ሁኔታ ትራምፕ ትናንት በፍርድ ቤት የተገኘውን ቃላቸውንም ሰጥተዋል። የአሜሪካ ጠቅላይ ፍርድ ቤት ባለፈው ወር የትራምፕ ታሪፍ ውድቅ ማድረጉም ይታወሳል። በዜግነት ላይ የጣሉት ገደብ ውድቅ ከተደረገ የፕሬዝዳንቱ ሁለተኛ ሽንፈትም ይሆናል። ጠበቃ ጄኔራል ጆን ሳውር በፍርድ ቤቱ ክርክር ወቅት እንደተናገሩት አሜሪካ በመውለድ የሚገኙ ዜግነትን በባርነት ለተያዙ ሰዎች የወጣ ቢሆንም በዓመታት ሂደት ትግበራው በስህተት የሰፋ ሆኗል። ክቡራትና ክቡራን የጋፋት ኒውስ ቤተሰቦቻችን ይህና የተለያዩ ዓለም አቀፍ መገናኛ ብዙሃን መረጃዎችን ከፈለጋችሁም ጋፋት ኒውስን ሰብስክራይብ፣ ላይክ እና ኮሜንት ያድርጉ።